ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባር ቤተሰቦችም ልክ እንደሁሌም ቪዲዮውን ላይክ፣ ሼር በማድረግ አበረታቱኝ። አስተያየት ጥያቄም ካለ ኮመንት ላይ ጻፉልኝ፣ እመልሳለሁ። ዛሬ ደግሞ ይዤላችሁ የመጣሁት ለፀጉራችን ከፊት ለፊት በተለይ ለሸሸብን ሽበት ላለብን ባያጠፋም ከለሩን የሚለውጥልን ምርጥ መላ ይዤላችሁ መጥቻለሁ። ትወዱታላችሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ። እናንተም ከዚህ ፊት ተሞክሮ ካላችሁ ኮመንት ላይ አስቀምጡልኝ። በቀጣይ ሞክረዋለሁ። ከምር ነው የምላችሁ፣ በጣም ምርጥ ነው። በተለይ የፀጉር የመሳሳት ባህሪ ላለብን ከፊት ለፊት የሚሸሽ ከፊት ለፊት ብዙዎቻችን ፀጉር ይሸሻል። ለምን? ሻሽ ከማሰርም ከሙቀትም ከተለያየ ነገር እና በእንደዚህ አይነት መልኩ ፀጉራችን ሲሳሳ ሲነቃቀል ምናምን ይመልስልናል። ያው በአንዴ ለውጥ አይገኝም፣ በሂደት ነው። ተጠቀሙት ደጋግማችሁ። አንድን ነገር ስንጠቀም ደጋግመን ካልሞከር ነው በአንዴ በሁለቴ ለውጥ አናይም። ለውጥ በአንዴ አይመጣምና ደጋግማችሁ ሞክሩት። እኔ ከሁሉም አይነት ነው የምጠቀመው። ታውኛላችሁ ከአሁን ፊትም ቪዲዮ መስራትን ባቆምም ፀጉርን እቆጣጠራለሁ። ለውጥ ያገኘሁባቸው ነገሮች ወደ እናንተ ብቅ እላለሁ። እዚህ ጋር ምንድነው የተጠቀምኩት? እኔ ከተመር ፍሬና በወይራ ዘይት ብቻ ነው የሰራሁት እና ምርጥ ነው። ከምረኔ ሞክሩት። ብቻ ሞክሮ ሰው ሞክሮ ካላየው ጥቅሙን አናውቀውምና ስለዚህ ሞክሩት። እዚህ ጋር እኔ በትንሽ ነው፣ ለዚያውም ይሄን ሁሉን ያልወሰድኩትም ከተፈጨ በኋላ ግማሽ ራሱ ነው የተጠቀምኩት። 2 የሾርባ ማንኪያ 3 ምናምን ይሆናል እንደምታዩት የተመር ፍሬ የአንድ ካርቶን ማለት ነው። ትንሽኛዋ ካርቶን ታልጣ ሰርሳ ይሄን የወጣው እንደዚህ አዘጋጅቻለሁ። ይሄንን አስጥቼዋለሁ። ከተመሩ ፈልፍዬ አስጥቼ አድርቄዋለሁ ማለት ነው። አለማስጣትም ትችላላችሁ እና እንደዚህ በመቆያ ላይ የቡና ማንከሽከሻም ካላችሁ በዛ መተጠቀሙት። በፈለጋችሁት ነገር ብቻ ይቁላላችሁ እና እንደዚህ እናደርግና በጣም የቡና ከለር እስከሚይዝ ድረስ ቁልት እናደርገዋለን ማለት ነው። በጣም ምርጥ ነው። ያው እስከዛሬ ጥቅሙን ሳናቅ ብዙዎች እየጣን በተለይ አሁን አረብ ቤት ይሄ ምንም ወጪ የለውም። እነሱ ተጠቅመን ጣል ስለሆነ የምናደርገው ለነሱ አጠራቅመን እንደዚህ ብንጠቀመው ምርጥ ነው። እኔ ከጎንና ከጎን ፀጉሬ የሻሳቢ በዝንጅብሉን በምንም እለዋለሁ። ይሄም የራሱ በተለይ ደግሞ የሆነ ሽበት ነክ ነገር ካለ ከለሩን ያጠፋል። በጣም ጥቁርም ባያደርገው የሆነ በሂደት ያጠፋል አይደለም። እኔ ውሸት አላወራም። ማጥፋት ሳይሆን ከለር ያደበዝዛል። ያው እንደጠፋ በሉት የሚቆጠረው ማለት ነው ከለሩ ከተለወጠ። እንደዚህ ይኸው በዚህ መልኩ እኔ መጀመሪያ ላይ ትንሽ ያሳየኋችሁ፣ ከዚያ ካሜራውን ቆርጬ ነው የቆላሁት። መጨረሻ ላይ ይሄው እንደዚህ ቡና መስሎ ተቆልቶ ጨርሻለሁ። በረድ እስከሚል ጠብቀውና ድቅቅ እንዲልልኝ ማለት ነው ስፈጨው። ትኩሱን ከፈጨ ነው የሆነ አይደቅ። እንደዚህ ጋር አለኝ ማሽን ያለኝ የቡና ማሽን ትንሿ የቅመም ማሽን ሆነ ከሌለን ደግሞ መውቀጥ እንችላለን። እቺ ትንሿ መውቀጫ አለችና በሷ ድቅቅ አድርገን ሊያደክመን እንጂ ይሆናል። በዚህኛው መንገድ መጠቀም፣ ይሄኛው ደግሞ ቀለል ያለ መንገድ ስለሆነ በዚህ መልኩ ብንጠቀም ጊዜም አይፈጅብንም፣ ቀልጠፍም ብለን እንጨርሳለን ማለት ነው። ፍጭት አደርገዋለሁኝ ማለት ነው። ፈጭቼ ያሳያችኋለሁ። ይሄው ፈጭቼ ደግሞ ይሆና ቡና ዱቄት በሉት። ጠረኑ ራሱ የሆነ የቅርንፉድ የቡና ምናምን ጠረን ነው ያለው። ዘይቱ በጣም የሚጣፍጥ ጠረን ነው ያለው ስትሰሩት ማለት ነው። በኋላ ብዙ ሆኖ ነው የወጣው። ያው ማሽን ውስጥ ትንሽ ነገር ስንጨምር ድቅቅ ስለማይልልን ነው እንጂ ግማሹን ራሱ ተጠቅሜ ቢሆን ይበቃኝ ነበር ለኔ። እዚህ ጋር ይኸው እንግዲህ አንድ የሾርባ ማንኪያና ግማሽ የሚሆነውን የምጠቀመው ማለት ነው። እቺ እንትን አለችኝ ለፀጉሬ ብቻ የምጠቀምባት እቃ ናት። የፀጉር ትሪትመንት ስሰራ ብቻ የምጠቀምባት፣ ሌላ ነገር አልሰራባትም ማለት ነው። የቡና ማፍሊዋ እሷ ላይ እንደዚህ መጠኔን እናንተ ጓደኛ ካላችሁ 3 4 ከሆናችሁ መስራት ትችላላችሁ። እኔ ለራሴ ብቻ ነው የምሰራው። ብዙ አይነት ነገር ስለምሰራ በትንሿ እየሰራው ሲያልቅ ደግሞ ሌላ ነው የምሰራውና በዚህ ይበቃኛል እኔ ማለት ነው። ቀሪውን ደግሞ ለሌላ ትሪትመንት መጠቀም ትችላላችሁ። አለበለዚያ ለሌላ ጊዜ አስቀምጡት ፍሪጅ ቋጥራችሁ፣ ምንም አይሆንም። እዚህ ጋር የወይራ ዘይት አለ። እኔ ሁሉ ጊዜ የምጠቀመው በወይራ ዘይት ነው።
ኮኮናትም ካላችሁ በማንኛውም ዘይት መጠቀም ትችላላችሁ። ግን የሚያመቻችሁን ደግሞ የምታውቁት እናንተ ናችሁ። ለእኔ ለፀጉሬ በጣም ምርጥና ተመራጭ የምወደው የሚስማማኝ የወይራ ዘይት ነው። እዚህ ጋር በቂ ዘይቴን እንጨምራለሁኝ። ከዚያ እንትን ካላችሁ ማለት ነው ጋዟን ቅንስ አድርጋችሁ መጣት ትችላላችሁ፣ ጊዜ ምናምን ከሌላችሁ። እኔ ግን ያው በእንትና ጥንቃቄ ካላደረግን የሆነ ቁርነት ደግሞ ሽትት የማለት ባህሪ ይኖረዋል ጋዝ ላይ ስንጥደው ማለት ነው። እኔ ደግሞ በሞቀ ውሃ ነው በእንፋሎት ማለት ነው ሁል ጊዜ የምጠቀም። እዚህ ጋር ውሃ ጥዳለሁ የሆነ ብረት ድስት ላይ ማንኛውም እቃ ላይ እንደዚህ ውሃው ሲፈላ ይችን አስርቅና ጊዜ በጣም ይወስዳል፣ ቶሎ እንትን አይልም። እኛ ስራ እየሰራችሁ በጎን ይሄንን መስራት ትችላላችሁ ከስራችሁ ጋር ማለት ነው። ቀስ ቀስ እያደረግን እንደዚህ ላም ሆነ የተምር ፍሬው ጣዕሙን ዘይቱ ጭርስ አድርጎ እስከሚያወጣልን ቀስ እያልን እንትን እንለዋለን። እንደገና በተዘዋዋሪ ስለሆነ ሙቀት የሚያገኘው ቶሎ እንትን አይላችሁም፣ አይንተከተክም። ስለዚህ ቀስ እያልን እያማሰን ጊዜ ሰጥተን እንጠብቀዋለን ማለት ነው። በዚህ አጋጣሚ ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝም አመሰግናለሁ። ክበሩልኝ። እንደዚህ ፈልቶ በደንብ እንትን ብሎ ጨርሷል። ከዚያ ማጥለያ ላይ አመጣና አጠለዋለሁ ማለት ነው። በረድ ብሏል ትንሽ፣ ወደዚያውን አላጠለልኩትም፣ አብርጄዋለሁኝ ትንሽ። እንደዚህ በማጥለያ ጠለል አደርገዋለሁኝ። በዚህ ማጥለያ ጨርቁም ካላችሁ በፈለጋችሁት ነገር ብቻ ይጥላልና የተመሩ ዝቃጭ ቀርቶ ዘይቱን ብቻ እንድንወስድ ማለት ነው። ያን ያህል ብዙም አይደለም፣ በጣም ፈጭቸው ነበረ። በጣም ድቅቅ አድርጋችሁ አትፍጩት። እኔ ማሽኑ ሳላስበው በጣም አድቅቆታል፣ ይዘቅጣል በኋላ ማለት ነው። እቃችሁ ላይ ተጨምሩትና ቅርታ ጠበለብኝ አቆሸሽኩ ቦታዬን፣ ግን ዝቅጥ ነው የሚለው። ያን ሰዓት ስትጠቀሙ ከላይ መጠቀም ትችላላችሁ ማለት ነው። ይሄን ይመስላል። አሁን ደግሞ ወደ መጠቀሚያ የማስቀምጥበት እቃዬ ላይ ገለብጠዋል ማለት ነው። የሚመቻችሁን እቃ መጠቀም ትችላላችሁ እናንተ በሚያመቻቸው። እነዚህ ያሉ እኔ ከኦንላይን ነው የምገዛቸው እነኚህን ቅባቶች በፊት ማለት ነው ሳላቅ የነሱ እቃ ስላለኝ። ይሄ ደግሞ ለፀጉር መቀቢያ ምርጥ ነው። ያልላችሁ መግዛት ለምትፈልጉ ፕላስቲኩ ማበጠሪያም ስላለ ስትቀቡት ያመቻል። እኔ ግን እዚች ላይ ነው የማደርገው። ለምን ከስር ዝቅጥ ሲልልኝ ከላይ ለመቀባት እንዲያመቸኝ ማለት ነው። እንደዚች አይነት እንትን አለችኝ። ኢትዮጵያ ዘይት የምንሸጥባት እንዳታፈስብን ማለት ነው የሚሸጡባት። ከሌለን ደግሞ በቀስ ብለን ተጠንቅቀን ማድረግ እንችላለን። ያው ይሄ እንደ አጋጣሚ ሆኖ እቃውም ሰፊ ስለሆነ ብዙም አይፈስም፣ አያስቸግረንም። ግን እኔ ካለ ለምን በሚለው ነው እንጂ እንደዚህ እናደርግና ጥልል እናደርገዋለን እና ሁሉ አማያችሁ ምንም ነገር ሳይፈስ ቀጥታ ወደ እቃችን እንጨምራለን። ነገ ማለት ነው እንትን ይላል። አሁን ላሳያችሁና ነገ ደግሞ ሳሳያችሁ የሆነ እንትን ነው። ዛሬ ጥቁር ነው፣ ነገ ግን የወይራ ዘይቱን ከለር ይዞላችሁ ነው የሚመጣው። ታውታላችሁ። እዚህ ጋር እንደምናየው ጥቁር ያለ ነው። በማግስቱ ደግሞ እዩት እንዴት እንውጥ እንዳለ ከስር ጥቁር ዝቅጥ ብሏል። የቡናም ልምልሙ የወረደው ማለት ነው ደቃቁ። ዘይቱ ከላይ ኩልል ብላለች። እንግዲህ ስንቀባ በስርዓቱ ከላይ ብቻ መጠቀም ማለት ነው። ምክንያቱም እንትኑ ከወረደ ያሳከከናል ፀጉራችን፣ ራስ ቅላችን ላይ የተመሩ ዝቃጭ ማለት ነው። ፀጉሬን እንደዚህ ብጥር አድርግና እኔ ፀጉሬን አንዳንድ ጊዜ በጣም መጥፎ ነው የፀጉር ስንከባከበው ምር የለበትና ይሄው እዚያ ይታያችኋል ብዬ ተስፋ አደርጋለሁ። ዝቃጩ እንዴት ከስር ዝቅጥ ብሎ ዘይቷ ኩልል ብላ እንደወጣኝ ማለት ነው። እና የኔ ፀጉር እንደ ህፃን በሉት ስትንከባከቡት ያምርበታል። አንድ ቀን ከተውኩት ደግሞ የሆነ ስብርብር። ሰው ቤት ያለ ሰው ደግሞ አይመቸውም ታውቃላችሁ፣ ከስራ ጋር ባገኘነው አጋጣሚ ነውና ባገኛችሁት አጋጣሚ ራሳችሁን ጠብቁ፣ ተንከባከቡ። አረብ ሀገር ደግሞ ሆነ ራሳችንን ለመንከባከብ ያመቸናል። ያው ነገሮችን ለመገዛዛት ምንም ቢሆን አመች ናቸው። እዚህ ጋር እኔ የምቀባው በዚያች ቅድም ባሳየኋችሁ እንትኗን ለመቀባት እሷ ታመቸኛለኝ። ለማስቀመጥ ደግሞ ያኛውን ነው የመረጥኩት። እናንተ በሚመቻችሁ ተጠቀሙት እና በደንብ አድርገን ማንኛውንም ዘይት ቅባት እንደምንቀባው ፀጉራችንንም ራስ ቅላችንንም በደንብ እንቀባና ማስያጅ እናደርገዋለን።
የእድሜ አይደለም ለምን እንደው አላውቅም። እኔ ብዙ ጓደኞችም አሉ የሆነ ሽበት ነገር ይወጣል፣ ግን ያጠፋል። ጥፍት ሳይሆን የሆነ ነጭ ሆነውን ከለሩን እንትን የሌላቸው ቅርንፉድም ይሄም የተለያየ ነገር ተጠቀሙና ያው ስታቋርጡት ወደ ከለሩ ይመልስባቸዋል። ግን ካላቋረጥ ነው ከፀጉራችን ከለር ተመሳስሎ ይቆይልናል ማለት ነው። ያን ያህል ብዙም አንዳንድ ናቸው አልፎ አልፎ ያሉ ጠባቂ ናቸው። ጠባቂ ይላሉ አይደል ፀጉራቻችንን እና ውበት ናቸው። በመሃል ሲበጠሩ ራሱ የኔ አይታዩም፣ ግን እንትን ይጠፋሉ። እንደዚህ ተጠቀማቸው በፀጉሬን ከለር ምስል እና ጥፍት ይላሉ። እንደዚህ አይነት ደግሞ መጠቀሜን ሳቆም የሆነ ለየት ብለው ወርቃማ ሆነው ይወጣሉ ማለት ነው። በብዛት ያን ያህል በብዛት የሽበት ያለብን ሰዎች ከዚህ ተሞክሮ ሞክሩትና ከፀጉራችሁ ተመሳሳይ ከለር ይሆንላችኋል ማለት ነው። ለዚህ በደንብ ቀቡት። ሁሉም በቤታችን ውስጥ በምናገኘው ቀለል ባለ ግብአት ይህን የመሰለ የፀጉር ቅባት ሰርተን መጠቀም ፀጉራችንን መንከባከብ እንችላለን። ብዙ ብር አውጥተን ቅባት ገዝተን መጠቀም አይጠበቅብንም። ቤታችን ውስጥ ከራሳችን አልፈን ወደፊትም መሸጥም እንችላለን። እኔ በቅርቡ ሀሳብ ላይ እንድትገዙ እንግዲህ ግንባሬ ጋር እያያችሁት ነው። ፀጉሬ በፊት የዝንጅብል ቅባት ስጠቀም አሳይቻችኋለሁ ምን ያህል እንደሄደ ፀጉሬ። አሁን ግን እያወጣ ያለው ነው። ይኸውት ዝንጅብሉም አለ። በጣም ነው እሱ የተመቸኝ በፊት የሰራሁት። ይሄንንም እጠቀማለሁ። የተለያዩ ነገሮችን በቤት ውስጥ ግብአት በምናገኘው እየሰራን ስለሆነ ኬሚካል ነክ ነገር ስለሌላቸው አይጎዱንም። እየሰራን ራሳችንን መንከባከብ እንችላለን። የፀጉሬ ብዙ ነበር በፊት፣ ያው አሁን እያለቀ ሄዷል። ደግሞ ይመለሳል፣ ችግር የለውም። ትኩሳት ካለብን ያው የራስ ህመም ምናምን ካለ ይነቃቀላል። ስለዚህ እየሰራችሁ ተጠቀሙ። ፀጉራችሁን ውበታችሁን ጠብቁለት። የተምር ፍሬ ደግሞ በሌላ መልኩ ሰርታችሁ እንትን ካላችሁ ኮመንት ላይ አስቀምጡ። በዚህ መልኩ እናንተ በተጠቀማችሁት መልኩ ደግሞ እኔም ሰርቼ እጠቀመዋለሁ። ተመልካችሁም በእርግጥ አሁን ብዙም ሰው ላይ ከታተለን ይችላል፣ ግን ወደፊት እንትን ስለሚል ከኮመንት ራሱ ብዙ ሰው ይማራልና ኮመንት ላይ ጥሩ ጥሩ ነገሮችን ጻፉ፣ አስቀምጡ። ለሌሎቻችንም ይጠቅመናል ማለት ነው። በጣም ምርጥ ዘይት ነው። ሰርታችሁ ተጠቀሙት። ምርጥ የፀጉር ቅባት ነው። የተምር ፍሬ አትጥለውም ማለት ነው። ከእንግዲህ ማንኛችንም አንጥልም። ሽፋላችንን ያሳድግልናል፣ የቅንድባችንን ማለት ነው። ከፊት በብሄር ማውጣት ለምትፈልጉ የራሱ የሆነ ምርጥ ጥቅም አለው። ሞክሩት። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ስለምትከታተሉኝ ከልብ ከልብ አመሰግናለሁ። ክብር በሉልኝ። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ። ቪዲዮ ላይክ አድርጉት ፕሊዝ። አንድ ቀን የኔም ቪዲዮ ቫይራል እንዲወጣልኝ ማለት ነው። ሰላም ሰንብቱ። ቻው